is written, man shall not live on bread alone. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ ቤተክርስቲያናችን የጾም ጉዞ የምንጀምርበት የአብይ ጾም የመጀመሪያ ሳምንት ዘወረደ ወይም ጾመ ሕርቃል ይባላል። ይህ ሳምንት የአምላክ ፍቅር ለሰው ልጆች የተገለጠበት፣ የሰማይ የምድር እርቅ የታወጀበት ታላቅ ሳምንት ነው። ዛሬ በዚህ ቪዲዮ ስለ ዘወረደ ምስጢር፣ ስለ ሕርቃል ጾም ታሪክ በጥልቀት እንመለከታለን። አብራችሁን ቆዩ። ዘወረደ ማለት በቀጥታ ትርጉሙ የወረደ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን የጠፋውን አዳም ፍለጋ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ስጋችንን በማዋሃዱን እናስብበታለን። ይህ ሳምንት የፍቅር ሳምንት ነው። ምክንያቱም አምላክ ሰው የሆነው እኛን አምላክ ለማድረግ ወደ ቀደመ ክብራችን ለመመለስ ስለወደደ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይህ ነው። እግዚአብሔር አምላክ አዳምን ከገነት ባስወጣው ጊዜ ብቻውን አልተወውም። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚለውን የተስፋ ቃል ሰጠው። ይህ ቃል ኪዳነ አዳም ይባላል። ሐዋርያው ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ እንዳለው ዘወረደ የዚህ ተስፋ መፈጸሚያ ነው። ነቢያት የተነበዩለት፣ አባቶች በተስፋ የጠበቁት መሲህ መምጣቱን የምናስብበት ሳምንት ነው። ይህ የሚያስተምረን እግዚአብሔር የታመነ መሆኑን፣ ቃሉ እንደማይታጠፍ ነው። ይህ ሳምንት ሌላ ስያሜ አለው። እርሱም ጾመ ሕርቃል ይባላል። ታሪኩ እንዲህ ነው። በ614 ዓ.ም የፋርስ ንጉሥ ኪሪዮስ ኢየሩሳሌምን ወሮ የጌታን መስቀል ማርኮ ወሰደ። መስቀሉን ሲቀብሩትም ብርሃን ይፈነጥቅ ነበርና ከ14 ዓመት በኋላ የሮም ንጉሥ ሕርቃል መስቀሉን ለማስመለስ ሲነሳ ክርስቲያኖች ሁሉ በጾም በጸሎት ደገፉት። አንተ መስቀሉን አምጣልን እንጂ እኛ ያንተን ዕድሜ ተከፋፍለን እንጾምልሃለን አሉት። ታላቅ ተጋድሎ መስቀሉን ከምርኮ ተመለሰ። ቤተ ክርስቲያናችን ይህን ታሪካዊ ድል በማሰብ እኛ በጾም በዲያብሎስ በኃጢአት ላይ ድል እንድንነሳ ይህን ሳምንት እንድንጾም ስርዓት ሰራች። ታዲያ አባቶቻችን ይህንን አብረን እንድንጾም ከጌታ ጾም ጋር አብረው ይጾሙታል። ለምን ከተባለ በአዲስ ኪዳን የምንመናን ጉዳይ የክርስቲያኖች ጉዳይ በመሆኑ ነው። በሐዋርያት ምዕራፍ 9 ከቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ ክርስቲያኖችን በማሳደድ ወደ ደማስቆ በሄደ ጊዜ ጌታችን በዛ በታላቅ ብርሃን በመታው ሰዓት ሳውል ወይ ስለምን ታሳድደኛለህ ብሎ ጠይቆት ነበር። ማሳድድህ አንተ ማን ብሎ በመለሰለት ጊዜ ጌታችንም የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ መልሶላታል። ታዲያ ይህ ምን አገናኘው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስቲያኖችን መከራ፣ የክርስቲያኖችን ስደት፣ ግፍ የራሱ እንደሆነ ቆጥሮ ሐዋርያው ቅዱስ ጳውሎስን አስቆሞታል። ስለዚህ ጾመ ሕርቃልም ከዚህ ጾም ጋር የሚጾምበት ዋና ምክንያት ንጉሥ ሕርቃል የክርስቲያኖችን ሕይወት እንደታደገ መስቀሉ ምዕመናንን እንዳዳነ ሁሉ ጌታችንም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ እኛን የማዳኑ ምስጢር አብሮ ይታሰባል። ስለዚህ አባቶቻችን ይህንን ጾም ከጌታ ጾም ጋር እንድንጾም ስርዓት ሰርተውልናል። ተወዳጅ ሆይ ጾም ረሃብ አይደለም። ጾም ስጋችንን ለነፍሳችን የምናስገዛበት፣ ከፈጣሪ ጋር የምንገናኝበት የጽድቅ መንገድ ነው። ጌታችን ራሱ በጾም ዲያብሎስን ድል በማድረግ አርአያ ሆኖናል። ስለዚህ ይህንን ጾም ስንጾም እንደ አቀበት የምንፈራው ሳይሆን እንኳን መጣልን ብለን በጉጉት የምንቀበለው ሊሆን ይገባል። እግዚአብሔር አምላክ ለሕርቃል ድል እንደሰጠው ለእኛም በኃጢአት በምኞታችን ላይ ድልን እንዲሰጠን እየለመንን ጾሙን ጀምር።
ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ኃይልና በማያልቀው ፍቅሩ ሳዳጅ የነበረውን ሳውልን በደማስቆ መንገድ ላይ በታላቅ ብርሃን በመጎብኘት ወደ ታላቅ ሐዋርያነት ቀይሮታል። ይህ ብርሃን የጨለማውን የጥል ግድግዳ አፍርሶ ዓለምን በወንጌል ብርሃን እንዲያበራ ያደረገ ድንቅ ተአምር። እግዚአብሔር አምላክ በዚህ በተቀደሰ የሱባዔ ጸሎት ወቅት ልባችንን በብርሃን ይጎብኝልን። መልካም ጾም ይሁንልን። እምነታችን ይስፋ፣ ተዋህዶ ይስፋፋ። ባንቺ መመኪያነት